ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦቼ በባለፈው ለቅንድብና ከፊት ለፊት ለሸሸባችሁ ማሳደጊያ ብዬ ሰርቻላችሁ ነበርና ብዙዎቻችሁ ለልጅ ይሆናል ወይ እንዲሁም ደግሞ ለሽፋሽፍት ላይን ሽፋሽፍት ይሆናል ወይ ብላችሁኛል። ዛሬ በጥያቄያችሁ መሰረት ለሽፋሽፍት ለልጅና ለቅንድብ እንዲሁም ፊት ለፊታችሁ ማሳደጊያ የሚሆን እሰራላችኋለሁ ማለት ነው። እና እንግዲህ ከዚህ ጋር እንደምታዩት ቴምር ነው የሚያስፈልገን። ቴምር አለ። ቴምር ደግሞ ምንድነው ሁሉ የምትሉ አላችሁ። ቴምር ያው ቴምር ነው። ከዛ ቴምሩ ይበላል። ፍሬውን ደግሞ አትጥሉትም። ፍሬውን ታጠራቅሙና እጥብ ታደርጉታላችሁ። ከዛ በኋላ ካጠባችሁት በኋላ ይደርቃል። ካደረቃችሁት በኋላ ልክ እንደ ቡና ትቆሉታላችሁ ማለት ነው። ልክ እንደ ቡና ትቆሉትና ትፈጩታላችሁ። እንግዲህ እኔ እንደምታዩት አድርቄዋለሁ። ከዛ ልክ እንደ ቡና ረር አድርጌ ቆለዋለሁ። ምክንያቱም ረር አድርጋችሁ ቁሉት። ምክንያቱም እንዴት ነው ማሽን እንዳያበላሽባችሁ። ብስል ርር ካላለ ስትፈጩት አይደቅላችሁም። ሁለተኛ ደግሞ ማሽን እንዳያበላሽባችሁ፣ ማሽን እንዳይሰብርባችሁ ማለት ነው። እና የቴምር ፍሬ ያላችሁ ደግሞ ጨመር አድርጋችሁ መጠቀም ትችላላችሁ። እኔ ይሄንን የቴምር ፍሬ እንዴት እንዳገኘሁት ብታዩ በጣም በብዙ ፍለጋ ቤታችን ቴምር ተጠቃሚ አይደሉም ሰዎችና ከዛ ይሄን የሚያክል ቅርንፉል የሻይ ቅርንፉል ትጨምሩበታላችሁ። ከቆላችሁ በኋላ አብራችሁ ትፈጩታላችሁ ማለት ነው። እንግዲህ እንደምታዩት እንደዚህ አድርጌ ነው የፈጨሁት። ግን ስትፈጩት በጣም ብዙ ነው የሚሆን ዱቄቱ፣ እውነት ብርክት ነው የሚለው እና አሁን እንፈጨዋለን ማለት ነው። ልክ እንደዚህ አድርጋችሁ ትቆሉታላችሁ። እንግዲህ እንደዚህ አድርጌ ፈጭቸዋለሁ። ከዛ በኋላ አያችሁት ብርክት ነው ያለ፣ በጣም ብዙ ነው የሚሆነው ሲፈጭ ማለት ነው። በተለይ ረር አድርጋችሁ ከቆላችሁት ድቅቅ ብሎ ስለሚፈጭ ብዙ ነው የሚሆነውና እንደዚህ አድርጌ ፈጭቸዋለሁ። አሁን የምናዘጋጅበት እቃ ያስፈልገናል ማለት ነው። እንደዚህ አድርጌ በዚህ እቃ ነው የማዘጋጀው። ከዛም ስንት ማንኪያ ጨምራለሁ መስላችሁ? 2 ማንኪያ 2 የሾርባ ማንኪያ የሚሆን ዱቄት እንደዚህ ጨምርበታለሁ ማለት ነው። ተደፋ። እንደዚህ 2 የሾርባ ማንኪያ ዱቄት ከጨመርኩ በኋላ ቅርንፉሉም ስላለ ነው መሰል እውነት ብርክት ነው ያለ ዱቄቱ። ከዛ ምን ጨምራለሁ መሰላችሁ? የነጭ ሽንኩርት ቅባትና የቀይ ሽንኩርት ቅባት ባቲካ አሳይቻችኋለሁ። ወደ ኋላ ተመልሳችሁ እዩት። የነጭ ሽንኩርት ባቲካና ባቲካ ነው፣ ቀይ ሽንኩርት ባቲካ። ይሄው ይሄንን ነው የተጠቀምኩት። በባለፈው ነጭ ሽንኩርት ስለጨመርኩበት ለልጅ አይሆንም ብያችኋለሁ። ዛሬ ለአይናችሁ ሽፋሽፍትና ለልጆች የሚሆን ነው መሰራላችሁ። እና ለአንዱ የሾርባ ማንኪያ ዱቄት 4 የነጭ ሽንኩርት ቅባት፣ ለአንዱ የሾርባ ማንኪያ ዱቄት 4 የቀይ ሽንኩርት ቅባት አድርጌ ነው የተጠቀምኩት። እና እንደዛ አድርጌ ነው የተጠቀምኩት። አሁን እንደዚህ አድርገን በደንብ አድርገን እናዋህደዋለን፣ እናቀላቅለዋለን፣ እንደዚህ እናማስለዋለን ማለት ነው። እንደዚህ እናደርግና አንድ ቀን እናሳድረዋለን 24 ሰዓት። በጣም ውፍር ነው የሚል እኔ ልነግራችሁ አልችልም። በጣም ውፍር ነው የሚያደርገውና በጣም ቆንጆ ቅባት ነው። ለፀጉራችሁ ራሱ ብትጠቀሙት በዛ አድርጋችሁ ሰርታችሁ ልነግራችሁ አልችልም። በጣም ነው የሚስማማው። በጣም አሪፍ ነው። እንግዲህ እንደዚህ አድርገን ክድን እናደርግና አንድ ሙሉ ቀን እናስቀምጠዋለን። ከዛ ከአንድ ሙሉ ቀን በኋላ ተመልሼ እመጣለሁ ማለት ነው። በጣም አሪፍ ነው። ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። ዛሬ የምሰራላችሁ ለልጅና ለአዋቂ እንዲሁም ደግሞ ለሽፋሽፍታችሁ ለአይናችሁ ሽፋሽፍት
የሚሆን ለቅንድባችሁ በባለፈው ሰርቼላችኋለሁ። ይህም ለቅንድብ ይሆናል፣ ለሽፋሽፍትም ለቅንድብም ይሆናል። የሰራሁት በዚህ ነው ማለት ነው። በዚህ የሰራሁት በነጭ ሽንኩርቱ ቦታ ይተካል ብዬ ነው ይህን በዚህ ቅባት የሰራሁላችሁ። ምክንያቱም ነጭ ሽንኩርት በባለፈው የሰራሁላችሁ ለህፃናት ያቃጥላቸዋል እና ለሽፋሽፍትም ስለሚያቃጥል አስቸጋሪ ነው የሚሆን ብዬ ነው ዛሬ በዚህ ቅባት የሰራሁላችሁ። እና ቤተሰቦች እንግዲህ ከ24 ሰዓት በኋላ ቅባቴ እንደዚሁ ሆኗል ማለት ነው። አሁን እናጠለዋለን። በንጹህ ጨርቅ ማጥለል ትችላላችሁ። እንደዚሁ በወንፊት ማጥላት ትችላላችሁ። አያችሁት እንዴ ቆንጆ ነው የሚሆን። ግን ዝም ብላችሁ እንትን ማለትም ትችላላችሁ። ማጥለል ሳይጠበቅባችሁ እንዲሁ መጠቀምም ትችላላችሁ። ግን እንደዚህ አድርገን አጥለን ደግሞ ስንጠቀመው የተሻለ ይሆናል ማለት ነው። በጣም ቆንጆ ነው። በጣም ውፍረቱ እዩት እንግዲህ ውፍር ብሏል። እንዲሁም መቀባት ትችላላችሁ። እዚህ ላይ ደግሞ የሆነ ቅባት ጨምራችሁ ለጸጉራችሁ ለሙሉ ጸጉራችሁ መጠቀም ትችላላችሁ። አሁን እኔ ይሄንን አልደፈውም። እዚህ ላይ የወይራ ዘይት ጨምረና ለጸጉሬ ሙሉ ጸጉሬን እቀባለሁ። የፊት ለፊቱን እቀባዋለሁ እና ያንን መድፋት የለባችሁም። እዛው ላይ ጨምራችሁ ቅባት ጨምራችሁ ጸጉራችሁ መጠቀም ትችላላችሁ። ወይ ደግሞ ውህድ ስትሰሩ ከውህድ ጋር ጨምራችሁ መቀባት ትችላላችሁ ማለት ነው። እንግዲህ የሰራነው ቅባት የቅንድብ ማሳደጊያ ይህንን ይመስላል ማለት ነው። አሁን ደግሞ እየተቀባው አሳያችኋለሁ። ብዙዎቻችሁ አንዳንድ ልጆች በቫዝሊን ነው የምጠቀመው ምናምን ብላችኋል። አዎ በቫዝሊንም ይጠቀሙታል። አይደለም እኛ አረቦች ሳይቀር ይጠቀሙታል ይሄን ነገር። እኔ በጣም ብዙ ሰው ስላየው ነው። እና አረቦቹ ራሱ ይጠቀማሉ እንደዚህ አድርገው በቫዝሊንም በኮኮናት ቅባትም በወይራ ዘይትም ይጠቀሙታል። እና በጣም ውፍር ብሏል። በጣም ውፍር ነው የሚል አንድ ቀን ስታሳድሩት ቅባቱ ራሱ ውፍር ነው የሚል። አሁን ቅንድባችንን እንቀባለን ማለት ነው። ያው የጆሮ ማጽጃ እንደዚህ ያስፈልጋቸዋል። እናንተ በሚመቻችሁ ቅንድባችሁን ለመቀባት በሚመቻችሁ መጠቀም ትችላላችሁ። እና ቆይ ወደ መጨረሻ ላይ ያሳያችኋለሁ። ቅንድቤን ለእናንተ ለማሳየት እያልኩ እየተቀበሁት እውነት ወደ ታች በጣም እንትን ብሎብኛል፣ ወደ ታች በስቶብኛል። ቆይ አሳይቼዋለሁ መጨረሻ ላይ እና አቅርቤ ያው መቼም ከእናንተ ላይ ለውጥ ሳታዩ ወደ ሚዲያ አታቀርቡም፣ የሆነ ነገር አይደለም። እና ያው እኔ ላይ ለውጥ ሳላሳይ እንዴት ለሚዲያ አቀርባለሁ እያልኩኝ ስለምቀባ ከአይኔ ወደ ላይ እየሰፋብኝ ነው ያለ። በተለይ ይሄ አሁን የምቀባው ሰፍቶብኛል ቅንድቤና እኔ ከዚህ በላይ ማሳደግ አልፈልግም። ያው ለእናንተ ላሳያችሁ ብዬ ነው እንጂ። እና ቤተሰቦች እንግዲህ እንደዚህ እያደረግን እንቀባለን። ስንቀባ ደግሞ ማታ ማታ ቢሆን የተሻለ ነው። አሁን እንደዚህ ማታ ማታ ተቀብተን የሆነ 10 ደቂቃ 20 ደቂቃ ቆይተን ብንተኛ እንደዚሁ እንዳለ ሳንታጠቡ ብንተኛ ከዛ በኋላ ጠዋት ብንታጠበው ቆንጆ ነው። ቀን ላይ ጊዜ ያላችሁ እረፍት ያላችሁ መቀባት ትችላላችሁ። ግን ማታ ማታ ቢሆን የተሻለ ነው። ምክንያቱም ተቀብታችሁ ብዙ ጊዜ ይቆያል። ቀን ላይ ከሆነ ግን የሆነ እንደኔ የሰው ቤት የምትሰሩ እንግዳ ሲመጣባችሁ ምናምን አስቸጋሪ ነው ብዬ ነው ማታ ላይ ተቀቡት ያልኳችሁ። እና ሽፋሽፍታችሁን ደግሞ ይሄ ለመቀባት አይመችም። እኔ ዝም ብዬ ነው እንደዚህ እያደረኩ ማሳያችሁ እንጂ ይሄ ለመቀባት አይመችም። የጆሮ ማጽጃው ይሁንም የሽፋሽፍት የሚቀቡት የለም። የሽፋሽፍታቸውን ጸጉር ጎላ ለማድረግ የሚቀቡት እንደ ሜካፕ ነገር የለም። መቀቢያ እንዴት ልበላችሁ፣ ብቻ የሆነ መቀቢያ አለ። እሱን ካገኛችሁ በእሱ ብትቀቡት ቆንጆ ነው። ይሄ ብዙም አይመችም፣ ግን ከሌላችሁ ደግሞ እንደዚህ ያደረጋችሁ መቀባት ትችላላችሁ።
እኔ ሽፋሽፍት ለማሳደግ እኔ ብዙም ፍላጎቱ የለኝም፣ ግን ከማሳደግ የፈለጋችሁ እንደዚህ እያደረጋችሁ ሽፋሽፍታችሁንም መጠቀም ትችላላችሁ፣ መቀባት ትችላላችሁ ማለት ነው። ከዛ የፀጉራችሁን ይሄ ፊት ለፊቱን የሸሸባችሁ ፊት ለፊቱን ሁልጊዜ ማታ ማታ እየተቀባችሁ አሳድሩት፣ አውሉት። ተቀብታችሁ እዛው ላይ መተው ትችላላችሁ። እና ቤተሰቦች አሪፍ ነው፣ እንደዚህ እያደረጋችሁ ተጠቀሙ። ብዙ ልጆች ደግሞ ኮመንት ላይ አዎ ለውጥ አይተንበታል ብላችሁኛል። የሆነ ነገር ሰርቼ ለውጥ ስታዩበት በጣም ነው ደስ የሚለኝ። እንኳን አያችሁበት፣ እንኳን ለውጥ አገኛችሁ። ግን በጣም ቆንጆ ነው። በተለይ ቅንድባችሁን በቃ ያለምንም ጥርጥር ያሳድጋል። ማሳደግ የምትፈልጉ እንደዚህ እያደረጋችሁ እየተቀባችሁ ይኸው። ከዚህ ሰፍቶብኛል በጣም እውነት አያችሁት፣ ፀጉር ወጥቷል እታች። በተለይ ይሄ ቅንድቤ በጣም ነው የሰፋው። 2 አይነት ቅንድብ ነው የሆነብኝ እና ያድጋል። እንደዚህ እያደረጋችሁ መጠቀም ትችላላችሁ ቤተሰቦች። እንግዲህ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው የፊት ለፊቱ እንደዚህ እያደረጋችሁ ተቀቡ። ያው እኔ ልወጣ ስለሆነ ስላችሁ የሆነ አሰሪ ወክ ያደርጋል ሽማግሌ ነውና ልወጣ ስለሆነ ነው እንጂ ፋትቼ እየተቀባው አሳያችሁ ነበር። እና ቤተሰቦች እንግዲህ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ስለምታበረታቱ ደግሞ እጅግ በጣም አመሰግናለሁ። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ጊዜ እስከምንገናኝ መልካም ጊዜ